ሚካኤል ማለት መኑ ከመኤል ማለት ነው። እንደ እግዚአብሔር ያለ ማን ነው ማለት ነው። መኑ ከመ አምላክነ እንደ አምላካችን ያለ ማን ነው? መኑ ከማከ ልዑል እንደ ልዑለ ባህሪ እንደ እግዚአብሔር አምላክ እንዳንተ ያለ ማን ነው ማለት ነው። የሊቀ መላእክት የቅዱስ ሚካኤል የስሙ ትርጉም በኦሪት ዘዳግም ምዕራፍ 33 ቁጥር 26 ላይ ተመዝግቧል። እስቲ ከኔ ጋራ በሉ ባካችሁ፣ እንደ እግዚአብሔር ያለ በሉ ማንም የለም። ሚካኤል ማለት እንደ እግዚአብሔር ያለ ማንም የለም ማለት ነው። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል። በቅዱሳን መላእክት ስም ላይ ያለው ኤል የሚለው ስም የእግዚአብሔር ስም ነው። ፈጣሪ አምላክ እግዚአብሔር አምላክ ማለት ነው። ስለዚህ ሚካኤል ስንል እንደ እግዚአብሔር ያለ ማን ነው? እንደ እግዚአብሔር ያለ ማንም የለም ማለት ነው። ይሄ ብዙ ያስተነትናል፣ ብዙ ያናግራል። በባህሪው ሞት የሌለበት፣ በመንግስቱ ሽረትና እልፈት ለውጥ የሌለበት የዘላለም ንጉሥ እንደ እግዚአብሔር ያለ ማንም የለም። እነጻ ኃይል ንጹሕ፣ እጸድቅ ኃይል ጻድቅ፣ እቀደስ ኃይል ቅዱስ፣ እከብር ኃይል ክቡር እንደ እግዚአብሔር ያለ ማንም የለም። ለጥበብ ወሰንና መጠን ልክና ድንበር የሌለው የጠቢባን ጠቢብ እንደ እግዚአብሔር ያለ ማንም የለም። በባህሪው ፍቅር የሆነ ፍጥረቱን በገዛ ፈቃዱ የወደደና የሚወድ ሳንወደው አስቀድሞ የወደደን እንዲያው ያለምንም ቅድመ ሁኔታና መስፈርት የወደደንና የሚወደን ኃጢአተኞች ሳለን እንኳን የወደደን ጠላቶቹ ሳለን እንኳን የወደደን ወረት በሌለበት በማይቀዘቅዝ በጥላቻ በማይለወጥ በዘላለም ፍቅሩ የወደደን ፍቅር የፍቅር ምንጭ የሆነ እንደ አምላካችን እንደ እግዚአብሔር ያለ ማንም የለም። ብዙ ዘመን የሚሸከም የሚታገስ አይቶ እንዳላየ ሰምቶ እንዳልሰማ የሚያልፍ እንደ እግዚአብሔር ያለ ማንም የለም። ባለ ብዙ ምሕረት ባለ ታላቅ ይቅርታ መሐሪ ይቅር ባይ ሩሩ የሆነ አምላክ ማንም የለም። ብቻ ምን ልበላችሁ እንደ እግዚአብሔር ያለ ማንም የለም። ቅዱስ ሚካኤል ማለት እንደ እግዚአብሔር ያለ ማንም የለም ማለት ነው የስሙ ትርጉም። ክብር ይግባው ሊቀ መላእክት ቅዱስ ሚካኤል እንደ እግዚአብሔር ያለ ማንም